ሁለት ሰዎች አንድ የኤአይ ቱልን ተመሳሳይ ጥያቄ ጠይቀው ሁለቱም የተለያየ መልስ ያገኛሉ። አንደኛው ጥሩ መልስ ሲያገኝ፣ ሁለተኛው ደግሞ ምንም አይጠቅም ጄኔቲክ ሆነ መልስ ነው የሚያገኘው። ይሄ እንዴት ሊሆን ይችላል? ብቻ ጥያቄው እንዴት ነው የተጻፈው ነው። ይህ ነው ፕሮምፕት ኢንጂነሪንግ የሚባለው። ዛሬ በዚህ ቪዲዮ 6 ፓተርኖችን አሳያችኋለሁ። ስድስቱንም እኔ ሞክሬያቸዋለሁ እና በጣም የሚሰሩ ነገሮች ናቸው። እነዚህን ከተጠቀማችሁ ከማንኛውም ከፍለው ኤአይን ከሚጠቀሙት ሰዎች በላይ የተሻለ መልስ ማግኘት ትችላላችሁ። እና ሁሉንም በተለያዩ የኤአይ ቱሎች ያሳያችኋለሁ። በቻት ጂፒቲ፣ በጄሚናይ፣ በክላውድ ከዛ በተጨማሪ ደግሞ በአማርኛም በእንግሊዝኛም ምሳሌ ያሳያችሁ እሄዳለሁ ማለት ነው። ቪዲዮን ከመጀመራችን በፊት ይህን ቪዲዮ ጠቃሚ ሆኖ ብቻ ካገኛችሁት ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። በመጀመሪያ ግልጽ እናድርግ። ስለ ፕሮምፕት ኢንጂነሪንግ ከማየታችን በፊት ፕሮምፕት ራሱ ምን ማለት ነው? ፕሮምፕት ማለት ኤአዩን የምንጠይቀው ጥያቄ ማለት ነው። ፕሮምፕት ኢንጂነሪንግ ደግሞ ኤአዩ ጥሩ መልስ እንዲሰጠን እንዴት አድርገን እንጠይቀዋለን የሚለውን ነገር ስናውቅ ፕሮምፕት ኢንጂነሪንግ ይባላል። የተለየ ሀክ አይደለም፣ እንዲሁም የተለየ ቋንቋ አይደለም። ጀስት ለኤአዩ ክሊር የሆነ ኢንስትራክሽን መስጠት ማለት ነው። ሰዎች ብዙ ጊዜ የሚሳሳቱት ኤአይ እነሱ የሚያስቡትን የሚያውቅ ይመስላቸዋል። ነገር ግን ኤአዩ ምንም አያውቅም። ጀስት እኛ የነገርነውን ብቻ ነው የሚያውቀው። ስለዚህ ለኤአዩ ብዙ ነገር በነገርን ቁጥር አሪፍ መልስ እናገኛለን ማለት ነው። ብዙ ስላችሁ ደግሞ ዝም ብላችሁ ማግበስበስ ሳይሆን እነዚህን 6 ነገሮችን ብቻ ለኤአዩ በስነስርዓት ከነገራችሁ የተሻለ መልስ ማግኘት ትችላላችሁ። ጊቭ ዘ ሮል። ለኤአዩ ሮል ስጡት። ሮል ስላችሁ ምን ለማለት እንደፈለኩ ላስረዳችሁ። ኤአዩ ማን ሆኖ በመልስላችሁ የተሻለ ነገር ይሰጣችኋል። መጠየቅ የምትፈልጉትን ጥያቄ ማን ሆኖ በመልስ የተሻለ መልስ ማግኘት ትችላላችሁ። ለምሳሌ ገንዘብ ጋር የተያያዘ ከሆነ ፋይናንስ አለ፣ ኢኮኖሚስት አለ፣ የተለያዩ ዲፓርትመንቶች አሉ ከገንዘብ ጋር የተያያዙ። ከነዛ መካከል ማንን ሆኖ በመልስ የተሻለ መልስ ያገኛል። በምሳሌ ላስረዳችሁ። እሺ አሁን ይህንን ፕሮምፕት ቻት ጂፒቲ ላይ እንሞክረዋለን ማለት ነው። ምን ይላል? ቴል ሚ ሃው ቱ ስቴዲ ፎር አን ኤግዛም። ለፈተና እንዴት ማጥናት እንዳለብኝ ንገረኝ። ይህኛ አሁን መጥፎ ፕሮምፕት የምንለው ነው ማለት ነው። ለቻት ጂፒቲ አሁን ሰጠ ነው። ከዛን እንመልስልንን እናያለን። አሁን እንደምትመለከቱት መልሱን አምጥቶልናል። እሺ ትንሽ እንመልከተው። Studying for an exam is not about putting in the most hours. It's about using a method that actually improve retention, recall and understanding. ከዛን እዚህ ጋር ዘርዝሯቸዋል። Start with the scope and priority. Use active recall. Apply a spaced repetition. Practice like the real exam. Use the FEMAL technique. Optimize hostage session. Mix subject. Manage energy, not just time. Final 24 to 48 hour strategy. Common mistake to avoid. እዚህ ጋር አሁን የተለያዩ አይነት ስትራቴጂዎችን ምናምን ዘረዘረልን። አስረኛው ደግሞ አቮይድ ማድረግ ያለብን ነገሮች ብሎ ምን አይነት ፈተና እንደሆነ አያውቅም፣ ግን ዝም ብሎ ዘርዝሮልናል ማለት ነው። የተለያዩ አይነት ልንጠቀምባቸው የምንችላቸውን ስትራቴጂዎች። አሁን በሁለተኛው ሜቴድ እንመልከት። ለኤአዩ ሮል ሰጥተነው እንዴት እንደምንጽፍ ላሳያችሁ። አዲስ ታብ ከፍቼ ሌላ ፕሮምፕት ጽፍለታለሁ ማለት ነው። እዚህ ጋር ፕሮምፕታችንን ፔስት እናድርገው። ብዙም ረዘም ያለ ፕሮምፕት አይደለም፣ አጭር ነው። You are a steady coach who has helped 500 university students prepare for finals. Tell me how to study for an exam in 5 days. እንደምትመለከቱት ሮል ሰጠነው ማለት ነው። ኤአዩ እንደማን ሆኖ እንደሚመልስልን ማለት ነው። እዚህ ጋር አሁን እንደ አስጠኝ ኮች ሆኖ እንዲመልስልን ነው። እናም 500 በላይ የዩኒቨርሲቲ ተማሪዎችን እንዳስጠና ሰው ሆኖ እንዲመልስልን ነው። እና በ5 ቀን ውስጥ እንዴት መዘጋጀት እንችላለን። እሺ አሁን ጨርሶልናል፣ እንመለስ። እሺ እዚህ ጋር አሁን ቅድም 10 ነገሮችን ዘርዝሮ ነበር። ፎር ፕሪንሲፕል ብሎ የሰጠን 4 ብቻ ነው። ለነገሩ ብሎ 4 ሰጥቶናል። ማስፈልገን እነዚህ ነገሮች ናቸው ማለት ነው። እና እዚህ ጋር በቀን አንድ ላይ ምን ማድረግ እንዳለብን ዝርዝር ሀሳቦችን ወላለ ስቴዲ ብሎክ ይላል። በየቀኑ ከፋፍሎን እነዚህም በየቀኑ መተግበር ነው ማለት ነው። እንደምትመለከቱት ያንን ሁሉ አጥቶ የሚያስፈልጋቸው 4 ነገሮች ናቸው እና እያንዳንዱ ቀን ምን ማድረግ እንዳለብን
አምስቱን ቀን ዝርዝር አውጥቶልናል ማለት ነው። ከዛን ሃይ ኢምፓክት ቴክኒክ ብሎ እዚህ ጋር ከስር ዘርዝሯቸዋል። ማድረግ የሌለብን ፋይናል ሪያሊቲ ቼክ ብሎ ዘግቶልናል ማለት ነው። ይህንን በማድረግ ብቻ ኤአዩ ከምሰጣችሁ እጥፍ የሆነ ነገር አገኛችሁ ማለት ነው። ሮል ጥሩ ጅማሬ ነው፣ ግን ኮንቴክስት ሲጨመርበት የምናገኘውን መልስ እጥፍ ያሳድግልናል። እሺ ይህንንም በምሳሌ ላስረዳችሁ። አንድ የሶሻል ሚዲያ ካፕሽን እየጻፍን በምሳሌ አስረዳችኋለሁ እና አሁን ደግሞ የምንጠቀመው ቱል ጄሚናይ ነው። ጄሚናይ አማርኛ ላይ አሪፍ ስለሆነ በአማርኛ እንጠይቀዋለን ማለት ነው። ስለዚህ ቋንቋ ስለማልችል ነው አሪፍ መልስ ማላገኘው ማለት አልችልም። እሺ አሁን ጄሚናይ ላይ መተናል እና በአማርኛ የጻፍኩለት ለፍላሽ ሴል የቴሌግራም መግለጫ ጻፍልኝ ብዬ ነው የሰጠሁት። ይህንን ነገር ማርኬቲንግ ላይ ወይንም ሶሻል ሚዲያ ማርኬቲንግ ላይ የሚሰሩ ሰዎች ታውቁታላችሁ። እሺ አሁን የምሰጠንን እናያለን። ያው በዚህ መልኩ ሰጥቶል ማለት ነው። ያሉ ምርቶች የቀድሞ ዋጋ፣ የአሁኑ ዋጋ፣ አድራሻ ምናምን ካለ ምናምን ዳሽ ዳሽ አድርጎ በዚህ መልኩ ሰጥቶልናል ማለት ነው። ነገር ግን አሁን ሁለተኛው ፍሮንት ቴስት አድርጌ ሳሳያችሁ ምን ያክል ልዩነት እንዳለው ታያላችሁ። አሁን ሁለተኛውን እንመልከት። እዚህ ጋር ኮንቴክስት ጨምሬለታለሁ ምን አይነት ሁኔታዎች እንዳሉ ማለት ነው እና ሁኔታዎቹን ሁሉ አስረድቼዋለሁ ማለት ነው። ንግዱ ቤት እንደሚገኝ በአዲስ አበባ የሚገኝ የሴቶች የፋሽን ቡቲክ ሲሆን ከ8000 በላይ ቻናል ተመዝጋቢዎች ወይም ሰብስክራይበሮች አሉ እና አብዛኛው ከ22 እስከ 35 ዓመት ናቸው እና አማርኛና እንግሊዝኛ ድብልቅ ናቸው ያሉት። ሽያጩ 24 ሰዓት ነው የሚቆየው። እናም ለሁሉም ነገሮች 30% ቅናሽ አለ ማለት ነው። አሁን ይሄን ለጂሚናይ እንሰጠዋለን እና መልሱን አብረን የምናየው ነው። ይኸውና ተመልከቱ። ሁለት አይነት ኦፕሽን ሰጥቶናል ማለት ነው። የመጀመሪያው ይኸው ለቀጣይ 24 ሰዓት የሚቆይ ልዩ የፍላሽ ሴል አዘጋጅተናል። ኦፈሩ 30% ኦፍ ኦን ኤቭሪቲንግ፣ ዱሬሽን ለ24 ሰዓት ብቻ፣ ስታይል ላስት፣ ትሬንዲ አውትፊት ምናምን የተለያዩ ነገሮችን ዘርዝሮልናል። ግን የተሻለ ነገር ሰጥቶናል ማለት ነው ከመጀመሪያው። እቺን አንድ ነገር ብቻ በመጨመር ከ99% ኤአይን ከሚጠቀሙ ሰዎች በላይ የተሻለ መልስ ማግኘት ትችላላችሁ። ሶስተኛው ፎርማት ጥቀሱለት። በምን ፎርማት ነው የምትፈልጉት? አንዳንድ ጊዜ ኤአዩ በጣም ረጅም ነገር ሊጽፍ ይችላል እና እናንተ እሱን መገደብ አለባችሁ። እስከሆነ ገደብ ስጡትና እስከዛ ገደብ ብቻ እንዲሰራላችሁ ማለት ነው። እንዲሁም በምን ፋይል ትፈልጋላችሁ? የተለያየ አይነት ፋይሎች አሉ። ጄሰን ፋይል አለ፣ ፒዲኤፍ አለ። እሱን ጥቀሱለት። እሺ አሁን ደግሞ ይህንን በክላውድ ኮድ እንመልከት። አሁን እዚህ ጋር አንድ ኮድ ያለው እሱ ቻትጂፒቲ እና ክላውድ ቨርሰስ ነው እና በሁለት ኮሎመን ነው። መጀመሪያው ኮሎመን ቻትጂፒቲ፣ ሁለተኛው ክላውድ። ከዛን ሮው ደግሞ ቤስ የሆኑበትና ዊክነሳቸው ደካማ ጎናቸው የፍሪ ትራያል ሊሚትና የአማርኛ ኳሊቲ ነው። ይህንን እንስጠው ማለት ነው። አሁን እዚህ ጋር በምን አይነት ፎርማት እንደሚሰጠን ነግሬዋለሁ ማለት ነው። የቴብል አይነት ፎርማት የሚሰጠው ነው ማለት ነው። ቴብል ክሬት ያደርጋል ማለት ነው። ምክንያቱም ኮሎምና ሮውን ነግሬዋለሁ ማለት ነው። ተመልከቱ። አሁን እዚህ ጋር የቴብል ፎርማት አርጎ ሰጥቶልናል ማለት ነው። ማለትም ለእኛ ለመረዳት ቀላል የሆነ ነገር ነው ማለት ነው። የምትፈልጉትን ነገር ብቻ እናንተ ነገሩት። እንደምትመለከቱት የሆነ እዚህ ጋር ቻትጂፒቲ አለ፣ ክላውድ አለ፣ ጥሩ የሆኑበት ዊክነስ፣ ፍሪ ትራያል ሊሚት እና አማሪክ ኳሊቲ። በቃ አጠር ያለ የምፈልገውን ነገር አገኘም ማለት ነው። ፎርማት ማለት ይሄ ነው። ከዚህ ደግሞ በተጨማሪ ደግሞ የፋይሉን ታይፕ መንገር ትችላላችሁ። ለምሳሌ በፒዲኤፍ ስጠን፣ በፕሬዘንቴሽን ፋይል እንዲሁም በጄሰን ፋይል የተለያዩ አይነት ታይፖች አሉ። በእነሱም ስጠን ብላችሁ ፎርማቱን የፋይሉ ፎርማቱን መንገር ትችላላችሁ። በዛ መልክ የምትፈልጉትን ነገር ማግኘት ትችላላችሁ።
ቪዲዮውን እስከዚህ ድረስ የተመለከታችሁ ከሆነ ላይክ ማድረጋችሁን እንዳትረሱ። እንዲሁም እንደዚህ አይነት ቪዲዮዎች እና ከዚህ የተሻሉ ቪዲዮዎችን እንድሰራ ሰብስክራይብ በማድረግ አበረታቱን። እሺ አሁን ቀጥታ ወደ አራተኛው እንሄዳለን። አራተኛው መንገር ብቻ አትንገሩት፣ አሳዩት። ይህ ማለት ምሳሌ ስጡት። ይህንን አብዛኛው ሰው የሚረሳው ነገር ነው። ዋናው ነገር ኤአይን ስንጠይቅ ኤአይ እንዴት መስራት እንዳለበት ማወቅ አለበት። ስለዚህ እናንተ የምትፈልጉትን አይነት ነገር ምሳሌ ስጡት፣ ያን ላይ ተመስርቶ መስራት እንዲችል ማለት ነው። ይህንንም በምሳሌ ላስረዳችሁ። እሺ ይህንንም ክላውድ ኤአይ ላይ ላሳያችሁ። እንደምትመለከቱት አንድ ፎንት ጽፌያለሁ። እሱም ጀነሬት 5 ኢሜል ሰብጀክት ላይን ፎር ኤፊትነስ ኒውስሌተር ስታይል። ከዛን ምሳሌውን ሰጠዋለሁ ማለት ነው። the three sequence I do every morning 90 second total match this tone specific include a number low-key no exclamation mark። አሁን ይህን ሰጠዋለሁ ማለት ነው። ይኸውና እንደምትመለከቱት ያለምንም ተጨማሪ ነገር የጠየቁትን ነገር ብቻ ሰጥቶኛል ማለት ነው። ምክንያቱም ምሳሌ ስለሰጠሁት 5 ነገሮችን አስቀምጦልናል። ከቻላችሁ 2 ወይም 3 ምሳሌ ብትሰጡት የተሻለ ነገር ይሰራላችኋል። ነገር ግን ቢያንስ አንድ ምሳሌ ብትሰጡት ጥሩ ነው ማለት ነው። የተሻለ እናንተ እንደምትፈልጉት ኤአዩ ይመልስላችኋል ማለት ነው። ምሳሌው ደግሞ የግድ ጽሁፍ መሆን ብቻ አይኖርበትም። የተለያዩ ኢሜጆች፣ ፋይሎች፣ ዶክመንቶች እናንተ የምትፈልጉትን ነገር በማንኛውም ፎርማት መስጠት ትችላላችሁ። ይህንን ቴክኒክ አንዳንድ ሰዎች ፊው ሾርት ፕሮንቲንግ ብለው ይጠሩታል። ይሄ ስለ ስሙ ብዙም አትጨነቁ። ዋናው ኤግዛምፕል እንደሆነ ማወቃችሁ ነው ማለት ነው። ኤግዛምፕል መስጠት። አምስተኛው ምን አለማድረግ እንዳለበት ንገሩት። ኤአዩ ማድረግ የሌለበትን ነገር ንገሩት። ሁሉ ጊዜ አንድ ኤአይ ዲፎልት ላይ ነው ያለው፣ ማለትም ሁሌ ተመሳሳይ ነገር ነው በአብዛኛው የሚሰጠው። ሁሉ ጊዜ ጥሩ አይደለም። ስለዚህ ማድረግ የሌለበትን ነገርም መንገር አለባችሁ። ለምሳሌ ሲቪ ጻፍልኝ ብትሉ ተመሳሳይ ነገር ነው ሁሉ ሰው የሚጽፈው። ፓሽኔት ነኝ፣ ሃርድ ወርከር ነኝ፣ ቲም ፕሌየር ነኝ። እንደዚህ ብላችሁ ስትጽፉ በቀላሉ ነው የሚታወቀው። ምክንያቱም ኤአይ በተደጋጋሚ የሚከተላቸው ፓተርኖች አሉ በዲፎልት። ስለዚህ ማድረግ የሌለበትንም ነገር ንገሩት። ስለዚህ ለምሳሌ ሲቪ መጻፍ የምትፈልጉ ከሆነ ዶንት ዩዝ ጀነቲቭ አድጀክቲቭ፣ ዶንት ዩዝ ፓሽኔት ኦር ሃርድ ወርከር ኦር ቲም ፕሌየር። እነዚህን ቃላቶች ብዙ ሰዎች የሚጠቀሟቸው ስለሆኑ የእናንተ ከሌሎች ሰዎች የተለየ ሲቪ እንዲሆን ያደርጋል ማለት ነው። ስለዚህ ኤአይውን ስጠይቁት ማድረግ የሌለበትን ነገር ንገሩት። ይህ ነገር ስታዩት ያልተለመደ ሊመስል ይችላል። ምክንያቱም ሁሉም ሰው ኤአይን የፈለገውን ነገር ነው የሚጠይቀው። እንዲህ ማድረግ ፈልጋለሁ ምናምን ያለ ነገር፣ ግን ማድረግ የሌለበትንም ነገር ጥያቄዎቹን ስጠይቁ አስገቡ። አሁን ደግሞ የመጨረሻውን እንመልከት። 6ኛ ሊትሬት። ይሄኛው በጣም አስፈላጊ። ሊትሬት ማድረግ ማለት ኤአዩ በመጀመሪያ ሙከራው ጥሩ ውጤት እንዲሰጠን አለመጠበቅ ነው። ኤአዩ በአንድ ፕሮምፕት ብቻ ፐርፌክት ሆነ አንሰር አይሰጠንም። ስለዚህ የመጀመሪያውን ፕሮምፕት ከጻፋችሁ በኋላ የምትፈልጉትን አይነት መልስ ካልሰጣችሁ ሌላ ጻፍልኝ ምናምን አትበሉት። ማድረግ ያለባችሁ ስፔሲፊክ መሆን ነው። እዛ ላይ ምንድነው ያልወደድከው ነገር ወይንም ስፔሲፊክ ማድረግ የምፈልገው ነገርን ጥቀስለት። ምን ነገር ነው ስፔሲፊክ መሆን ያለበት? ስፔሲፊክ አድርገው። ለምሳሌ ቁጥሮች ልክ አይደሉም፣ ወይንም የሰጣበትን መንገድ አልወደድከውም፣ ወይንም በጣም ረዥም ነው እንዲያደር ትፈልጋለህ። በቃ ስፔሲፊክ የሆነ ነገር መልሳችሁ ጠይቁት። እንደዚህ በማድረግ የተሻለ ነገር ላይ መድረስ ትችላላችሁ። ፕሮምፕት እንደምታስቡት አይደለም። መጀመሪያ የጻፋችሁት ፕሮምፕት አይደለም ምርጡ ፕሮምፕት። ምርጡ ፕሮምፕት በተደጋጋሚ ያስተካከላችሁ ስትመጡ የምታገኙት ነው። ሁሉም ኤአይዎች በተመሳሳይ ቻት ላይ ወይንም በተመሳሳይ ሴሽን ላይ ያሉትን ነገሮች ማስታወስ ይችላሉ እስከተወሰነ ደረጃ ድረስ። ስለዚህ እናንተ የምትፈልጉትን ነገር ማግኘት ትችላላችሁ ማለት ነው። እሺ አሁን 6ቱንም አንድ ላይ እንመልከታቸው። የመጀመሪያው ሮል፣ ሁለተኛው ኮንቴክስት። ሮል ለሚለው እንደዚህ ብላችሁ ትጀምራላችሁ። ዩ አር ኤክስፐርት ኢን ዚስ ፊልድ። ለምሳሌ ዩ አር ኤክስፐርት ኢን ፋይናንስ ማለት ትችላላችሁ። እና ኮንቴክስት ስትሉ ደግሞ ምን አይነት ሲቹዌሽን ነው፣ የት ነው ያላችሁ፣ የምትኖሩበትን ሀገር፣ ስፔሲፊካሊ ለማን እንደሆነ ይህን ነገር የምትሰሩት፣ ወይንም ታርጌት ኦዲየንሳችሁ ማን ነው፣ ስፔሲፊክ የሆኑ ነገሮችን ያላችሁበትን ሁኔታ ማስረዳት፣ ይሄ ኮንቴክስት ይባላል ማለት ነው። ከዛ በተጨማሪ ደግሞ እናንተ የምትሰሩትን ስራ
እሱንም ጥቀሱለት። ሶስተኛው ፎርማት በምን አይነት ፎርማት ነው እንዲወጣላችሁ የምትፈልጉት? በጄሰን ፋይል ነው? በፒዲኤፍ ነው? በቴብል ፎርም ነው? ፎርማቱን መግለጽ እናንተ ለፈለጋችሁበት ዓላማ ማለት ነው። ፎርማቱን መግለጽ። ሌላኛው ምሳሌ ደግሞ እናንተ የምትፈልጉበትን ስታይል እንዲሰራላችሁ የምትፈልጉትን ስታይል ሌላ ኢንስፓይሬሽን ማለት ነው። በሌላ ቋንቋ እንደ ኢንስፓይሬሽን እንዲጠቀሙ ወይንም ኮምፕሊትሊ እሱን ኮፒ እንዲያደርገው ማለት ነው። እሱም ዶክመንት ፋይሎች ሊሆኑ ይችላሉ፣ ፎቶዎች፣ ቴክስቶች፣ ማንኛውም ነገር። ሌላኛው ኤአዩ ምንድነው አቮይድ ማድረግ ያለበት፣ ምንድነው አለማድረግ ያለበት፣ እነሱን ትዘረዝራላችሁ። ይህንን አታድርግ፣ ይህንንም አታድርግ ያላችሁ ማለት ነው። ይህንን አልፈልግም እንደዚህ ያላችሁ መግለጽ። እነዚህን ነገር ካሟላችሁ በኋላ ኤአዩን ትጠይቁታላችሁ ማለት ነው። ከዛን የሚሰጣችሁ መልስ ላይ ማስተካከል የምትፈልጉትን ነገር ደግሞ መልሳችሁ ትነግሩታላችሁ። ይሄኛው ስድስተኛው ነው ማለት ነው። ስድስቱንም ነገሮችን አሟልታችሁ ጥያቄ ጠይቁት። ከዛን ስራችሁን ማሳደግ ትችላላችሁ። ኢሜል ለመጻፍ ሊሆን ይችላል፣ ስክሪፕት ለመጻፍ ሊሆን ይችላል፣ የተለያዩ ከቨር ሌተሮችን ለመጻፍ ሊሆን ይችላል፣ ፎቶዎችን ጀነሬት ለማድረግ ሊሆን ይችላል፣ ዶክመንቶችን ለመጻፍ ሊሆን ይችላል። ማንኛውንም ፒዲኤፍ፣ ወርድ ፋይል፣ ኤክሴል የተለያዩ ነገሮችን የምትፈልጓቸውን ስራውን ለመስራት ይህንን ሜተድ ተጠቅማችሁ ሀሳባችሁንም ኮመንት ላይ አስቀምጡልኝ። በቀጣይ ምን አይነት ቪዲዮ ይዤ ልምጣ ወይንም ስለ ኤአይ ወይንም ስለ ፕሮምፕት ኢንጂነሪንግ ተጨማሪ ቪዲዮ የምትፈልጉ ከሆነ አሳውቁኝ። ቪዲዮውን እስከዚህ ሰዓት ስለተመለከታችሁ በጣም አመሰግናለሁ። ላይክ እና ሰብስክራይብ በማድረግ አበረታቱን። አመሰግናለሁ።